ሰላም ጤና ይስጥልኝ የካቶሊክ ቴሌቪዥን ተከታታዮች ይህ በየሳምንቱ ከሰላም ካቶሊክ ቴሌቪዥን ከህይወት እንደ ጥሪ ማዕከል የሚቀርብላችሁ ፕሮግራም ነው። ዛሬም ልክ እንደ ሳምንቱ በአንድ ካቶሊክ ትምህርት ቤት እንገኛለን። ምናልባት የትምህርት ቤታችሁን ስም እንዲሁም ደግሞ ራሳችሁን ታስተዋውቁንና የዛሬው ውይይት ርዕሳችንን እነግራችኋለሁ ማለት ነው። ቤት ስሜ አቢጌል ታሪኩ ይባላል። የመጣው ከቅዱስ ዮሐንስ መጥምቅ ደላሰል ካቶሊክ ትምህርት ቤት ነው። እዚህ የተገኘነው ለመወያየት ነው በሚነሱ ሀሳቦች ላይ። ስሜ ድላዊ ታማሪ ይባላል። የ12ኛ ክፍል ተማሪ ነኝ በ2018 ዓ.ም እና አሁን በናቹራል ስትሪም 12ኛ ክፍል ተማሪ ሆኜ እዚህ ቅዱስ ዮሐንስ መጥምቅ ደላሰል ካቶሊክ ትምህርት ቤት ውስጥ 12ኛ ክፍል ተማሪ ሆኜ ይገኛለሁ። ዛሬ በሚነሱ ሀሳቦች ላይ አብረን እየተወያየን እንቆያለን። አመሰግናለሁ። ስሜ ታንግታሹ ይባላለሁ። የመጣሁት ከሴንት ጆን ባፕቲስት ደላሰል ካቶሊክ ስኩል ነው እና ዛሬ በሚነሱ ሀሳቦች ላይ ሀሳቤን ለመስጠት ነው የተገኘው። ስሜ ሩሃማ ጌታቸው ይባላል። የመጣሁት ከሴንት ጆን ባፕቲስት ደላሰል ካቶሊክ ስኩል ነው። የ9ኛ ክፍል ተማሪ ነኝ። ዛሬ በሚነሳው ጥያቄዎች ላይ መልስ ለመስጠት ነው የመጣሁት። በጣም እናመሰግናለን። እንግዲህ ባለፈው ሳምንት አንድ ፕሮግራም ህይወት በወጣቶች እይታ በሚል ርዕስ አዘጋጅተን ነበረ። ይህንን ፕሮግራም ከተመለከቱ በኋላ አንድ እናት አንድ የራሳቸውን ከልጆቻቸው በተለይ ደግሞ ታዳጊ ወጣት ከሆኑ ልጆቻቸው ጋር ያካፈሉን የህይወታቸውን ላይ የገጠማቸውን ትንሽ ተግዳሮት ያካፈሉን ሁኔታ አለ። እሱን ምናልባት ሰምተን እንመለስና በሱ ዙሪያ ውይይት እናደርጋለን። በ20 ዓመት የትዳር ጉዞ የ17 ዓመት ወንድ ልጅና የ15 ዓመት ሴት ልጅ እናት ለመሆን የታደልኩ ሲሆን ከቅርብ ጊዜ ወዲህ ልጆቼ ባህሪ ላይ አንዳንድ ለውጦችን እያየው በትንሹ ግራ መጋባት ተሰምቶኛል። ልጆቼ ከልጅነት ባህሪያቸው በተለየ መልኩ ዝምታን የሚያበዙ እንዲሁም እንደ ልጅነታቸው ከመታዘዝ ይልቅ መፎካከርን፣ እርሷ ለእርሱ ጥፋት ነው በማለት እርስ በርስ መወነጃጀልን የሚያበዙ፣ ኃላፊነትን የማይወዱ፣ ከኔ ከእናታቸው ወይንም ከአባታቸው ይልቅ ረዘም ላለ ሰዓት ከጓደኞቻቸው ጋር በስልክም ይሁን በአካል በተለያዩ ነገሮች ላይ ውይይት ማድረግን የሚወዱ፣ በተለያዩ የሚዲያ መስኮች ላይ ጊዜ ማጥፋት እንዲሁም በጣም ዝምታን የሚያዘወትሩ ሆነውብኛል። ከዚህም ባሻገር አሁን ላይ በልጅነት ጊዜያቸው ያስደስታቸው የነበረውን ከቤተሰብ ጋር ወጣ ብሎ መዝናናት እንኳን አሁን አያስደስታቸውም። አሁን ላይ ግን ከሁሉ በላይ ዝም ሲሉ ምን እያሰቡ ይሆን? ከጓደኞቻቸው ጋር የሚያደርጉት ውይይት ስለምን ይሆን ብዬ እጨነቃለሁ። ውድ የካቶሊክ ቴሌቪዥን የህይወት እንደ ጥሪ አዘጋጆች ስለዚህ ጉዳይ ውይይት ብታደርጉበት፣ በተለይ ደግሞ በታዳጊ ወጣቶች ምልከታ ነገሮችን እንዴት እንደሚረዱ እንድናውቅ ብታደርጉም ብዬ ሀሳቤን መሰንዘር እወዳለሁ። እሺ፣ ታሪኩን ሰምተን ተመልሰናል። ስለዚህ ምናልባት አቢጌል ካንቺ ጀምር ይሆናል። የሰማሹ ታሪክ አለና እነዚህ ሁለት ልጆች በእድሜ ከእናንተ ጋር ተቀራራቢ ናቸው እና አሁን ላይ እኚህ እናት በጣም የጨነቃቸው ነገር በአንደኛ ደረጃ ዝም ማለታቸው ነው። እነዚህ ልጆች ዝም ማለታቸው ነውና ምንድነው እናንተ ዝም ስትሉ የምታስቡት ምንድነው? በእናንተ እድሜ ደረጃ ያሉ ልጆች ብዙ ጊዜ ዝምታን ያበዛሉ፣ ወላጅ ደግሞ ይጨነቃል ልክ እንደነዚህ እናትና ምንድነው የምታስቡት ዝም ስትሉ? በዚህ በእኛ እድሜ ክልል ላይ የሚገኙ ወጣቶች እኔንም ጨምሮ ቤተሰብ አቴንሽን የማይሰጠን ከሆነ፣ አቴንሽን መስጠት ስልሽ ቀርቦ የማያናገረን ከሆነ፣ ከቤተሰብ ጋር ኢንኮመን የምናወራው ነገር የማይኖር ከሆነ ራሳችንን ከነሱ አግልለን ጓደኞቻችን የምንጠቀማቸው ኤሌክትሮኒክሶች ላይ ነው ጊዜያችንን የምናሳልፈው እና ከነሱ የምንርቅበት ምክንያት ምን ያስባሉ ለሚለው ደግሞ እንዴት ነው እናስደስተው ቤተሰባችንን፣ አካባቢያችን፣ ቤተሰባችንን ብቻ ሳይሆን አካባቢያችን ላይ የሚገኘውን ሰው እንዴት ነው እናስደስተው? ፒፕል ፕሊዘር ይሉታል ይሄንን ነገር እና እንዴት ነው ፕሊዝ የምናደርገው የሚለውን ነገር ብዙ ወጣት ያሳስባል፣ በእኛ እድሜ የሚገኘው ማለት ነው እና እሱ ነው። እሺ፣ ስለዚህ ዝም ስትሉ ሌላ ነገር ሳይሆን እንዴት ነው እንዲያውም የምጠቅመው ነው የሚመስለኝ እኔ የሚታየኝ ሌሎችን ቤተሰቦቼን እንዴት ነው የምጠቅመው፣ እንዴት ነው ማስደስተው እና ደግሞ አንዳንድ ጊዜ ደግሞ ኮመን የሆነ ወይም ደግሞ የጋራ የሆነ ነገርም ቤተሰብ ካላዘጋጀልን ምን እንወራለን? ለዛ ነው ዝም የምንለው እያልሽኝ ነው ማለት ነው። እሺ ድላዊት ወደ አንቺ ልምጣና ምናልባት አሁን ከአቢጌል የተለየ ነገር ምክንያቱም የእያንዳንዳችሁ የህይወት ምልከታ የተለያየ ስለሚሆን ማለት ነው
እንደው አንቺ ስታስቢው ብዙ ወጣቶች በወጣትነት በታዳጊ ወጣትነት እድሜ ላይ ዝም ይላሉ። ምን እያሰቡ ነው ዝም የሚሉት? እሺ በመጀመሪያ እኔ ማስበው ምንድነው ወላጆች በዚህ እድሜ ላይ በ17 በ15 ላይ የሚፈጠረውን የኢሞሽን ለውጥ መረዳት አለባቸው እያስባለሁ። ምክንያቱም ባዮሎጂካሊም ብናየው በዚህ ጊዜ ላይ ልጆቻችን አዶለሰንስ ስቴጅ ላይ ስለሚገኙ ኢሞሽናሊም ፊዚካሊም ለውጥ ያሳያሉ። ስለዚህ መጀመሪያ ይሄ ለውጥ እንደሚኖር አክሰፕት ማድረግ አለብን ብዬ ነው የማስበው። ሁለተኛ ደግሞ ይሄ ለውጥ የመጣበትን ምክንያት ብናይ መጀመሪያ እሱ ማየት አለብን ብዬ አስባለሁ። አንደኛ ልጆቻችንን ከድሮ ጀምሮ በደንብ ኮኔክሽን ከነሱ ጋር ከሌለን ከነሱ ጋር ያለን ኮኔክሽን እየተራራቀ በሚሄድበት ጊዜ ይሄ ነገር መፈጠሩ ሊገርመን አይገባም። ስለዚህ ልጆቻችን ጋር ያለን ኮኔክሽን ምን ያህል ነው የሚለው ማጣራት አለብን። ከዚህ ቀጥሎ ደግሞ በዚህ እድሜ ላይ የሚገኙ ልጆች ተመሳሳይ ከነሱ ጋር ተመሳሳይ ስሜትና ተመሳሳይ ሀሳብ ያላቸው ሰዎች ጋር ነው በደንብ ክሎዝ ሆኖ ማውራት የሚችሉት ኢንክሉዲንግ እኛንም ማለት ነው። ስለዚህ ቤተሰቦቻችን ከኛ ጋር የሚገባባቸውን ነገር መፍጠር አለባቸው። ለምሳሌ ምን ሊሆን ይችላል? በዚህ እድሜ ላይ ለምሳሌ የተቃራኒ ጾታ ችግር ሊያጋጥማቸው ይችላል። ስለዚህ ልጆቻችንን እንዴት ነው ይሄን ነገር በዚህ እድሜያቸው ተቋቁሞ ማለፍ የሚችሉት የሚለውን ክሎዝ ሆነን ከነሱ ጋር ማውራት አለብን። ብዙ ወላጅ በዚህ ጉዳይ ላይ በጣም አግሬሲቭ ሆኖ ልጆቹን ሲቆጣ ነው የምናየው። ግን ክሎዝ ሆኖ ይሄን ነገር እንዴት መፍታት እንደሚቻል ማውራት መቻል በጣም ኢምፖርታንት ነው ብዬ አስባለሁ። እና ልጆቻችንን ቀረብ ብለን መረዳት በዚህ እድሜ ላይ የሚፈጠረውን ቼንጅ በደንብ ደግሞ አውቆ ከዛ ደግሞ ቀስ እያለን ክሎዝ የሆንን ከልጆቻችን ጋር ብንሄድ ቢቻል ደግሞ እዚህ እድሜ ላይ እስኪደርሱ ባንጠብቅና ከድሮ ጀምሮ ልጆቻችንን በደንብ እየቀረብናቸው ከነሱ ጋር ጊዜ እያሳለፍን ሀሳባቸውንና ስሜታቸውን በደንብ እየተረዳን ብንሄድ በደንብ ከነሱ ጋር ያለን ኮኔክሽን እየጨመረ ይሄዳል። በዚህ መንገድ በደንብ መቅረብ እንችላለን። እነሱ የሚያስቡትንም ችግሮቻቸውን ስሜቶቻቸውን በደንብ መረዳት እንችላለን ብዬ አስባለሁ። በጣም ጥሩ። በጣም አመሰግናለሁ እድላዊት። ስለዚህ ወላጆች የልጆች አካላዊ፣ መንፈሳዊ፣ ስነልቦናዊ ለውጥ እንዳለ ልክ እድላዊት እንዳለችው ማወቅና ይህንን ደግሞ ተገንዝቦ ልጆቹ ምን ደረጃ ላይ ነው ያሉት እንደ ልጅ አሁንም እንደ ልጅ እኔ የምለውን ነገር እንዲሰሙ ብቻ ላድርግ ወይስ ደግሞ ሌሎች የሚፈተኑባቸው ነገሮች አሉ? አሁን እድላዊት እንደነገረችው ከተቃራኒ ጾታ ጋር እንዴት ነው ያለው? እስከምን ድረስ ነው የሚፈተኑት? እንዴት ነው ያንን ደግሞ መቋቋም ወይም ደግሞ እንዴት ነው አንዳንድ ችግሮችን ከውስጥ ከሆርሞናል ቼንጅ ጋር የሚመጡ ችግሮችን እንዴት ነው የሚቋቋሙት የሚለውን ነገር ልጆች በሚደርሱበት የእድሜ ደረጃ እያወቁ ማገዝና አብሮ መጓዝ አስፈላጊ ነው ማለት ነው። ስለዚህ በጣም ትልቅ ነጥብ ነው። ይህ ካልሆነ ግን እንዳለችው የምንመርጠው ከኛ ተመሳሳይ እድሜ ያሉ ጓደኞቻችን ነው ብላለችና ይህንን ወላጆች ትኩረት ብታደርጉበት እላለሁ። ታነጌታ አንተ ምን ትለናለህ በዚህ ጉዳይ ላይ? ያው ብዙ ጊዜ በእኛ እድሜ ያሉ ሰዎች ዝምታን ሲያበዙ እንደኔ አስተሳሰብ አንደኛ በሁለት መንገድ ሊሆን ይችላል። የመጀመሪያው ስለ ወደፊት ህይወታቸው እያሰቡ ሊሆን ይችላል። አሁን ለምሳሌ አብዛኛው ሰው ከድሮ ጀምሮ ዶክተር መሆን እፈልጋለሁ ምናምን የሚል እንትን አለ። ያ ነገር ሪል የራሱ የሆነ ፍላጎት ላይሆን ይችላል። ግን ደግሞ የሆነ ወደፊት መሆን የሚፈልገው ነገር ላይ ኦሬዲ ዲሳይድ ቤተሰቡ ሊሆን ይችላል ዲሳይድ የሚያደርገው ራሱ ሊሆን ይችላል እና በዛ ነገር ውስጥ ትክክለኛ መንገድ ላይ ነው እየሄድክ ያለሁት ወይስ ደግሞ በፕሬሸር ነው ወይ ያን ነገር እያደረኩት ያለው የሚለው ነገር ሊያስጨንቃቸው ይችላል ማለት ነው። ያ ወደፊት መሆን የሚፈልጉትን ነገር ህልማቸውን እየኖሩ ነው ወይ የሚለውን ነገር ላይፍ ላይ ፐርፐዛቸውን አለማወቃቸው ምናምን ነገር ሊያስጨንቃቸው ይችላል ብዬ አስባለሁ መጀመሪያው። ሁለተኛው መንገድ ደግሞ ሊሆን የሚችለው ዲፕሬሽን ነው። ሰዎች የራሳቸውን ሀሳብ ለሰዎች ተናግረው ተቀባይነት ሳያገኙ ሲቀሩ ወይም ደግሞ የሚረዳቸው ሰው ሲያጡ እንደዚህ አይነት ሲቹዌሽኖች ላይ ያ ነገር በጣም እየጎዳቸው በመጣ ቁጥር ዲፕሬሽን ውስጥ ይገባሉ። ከዛ ያ ነገር ደግሞ አሁን ባወራም ምንም ለውጥ የለውም የሚል አመለካከት ራሳቸው ላይ እንዲፈጥርባቸው ያደርጋልና ያ ነገር ዲፕሬሽን ይፈጥርባቸዋል ማለት ነው። በዚህ መንገድ ነው በእኛ እድሜ ያሉ ሰዎች
ዝም ሊሉ የሚችሉት። ስለዚህ ታነጌታ እንዳለንም አንዳንድ ጊዜ ልጆች ናቸው ብሎ ፈርጆ ነገሮቻቸውን ካለማዳመጥ የተነሳ ልጆች አይረዱኝም በሚል እሳቤ ምናልባት ዝምታ ውስጥ ሊገቡ ይችላሉ። ያ ዝምታ ደግሞ ቀስ በቀስ ምናልባት ወደ ድባጤ ሊመራቸውም ይችላል። ስለዚህ ወላጆች እነዚህ ልጆቻችሁ እንደሚናገሩት ያሉበትን አካላዊ ለውጥ በዚህ እድሜ ምን ሊሆኑ ይችላሉ፣ ምን ሊያስቡ ይችላሉ፣ ምን የተለያዩ ነገሮች በውስጣቸው ባዮሎጂካሊ እንዲሁም ደግሞ ኮግኒቲቭሊ አእምሯዊ እንዲሁም ደግሞ ስነ ልቦናዊ ምን ነገሮችን ያስተናግዳሉ ብሎ ማወቅ በራሱ ልጆችን ዝም ማለት ብቻ ሳይሆን ወደ ድባጤ ካለመሄድም ሊታደግ ይችላል ማለት ነው። እሺ፣ በጣም አመሰግናለሁ። ሩሃማ አንቺስ ምን ትያለሽ በዚህ ጉዳይ ላይ? እኔ ያለኝ አስተሳሰብ ልጆች እያደጉ በሚመጡበት ጊዜ የተለያየ የሆነ ፕሬዠር ይሰማቸዋል። አንደኛ ነገር ላይ ወደ አዶለሰንት ምናምን ሲገቡ ፍራስትሬሽን አለባቸው። የራሳቸው የሆነ ሰው አይረዳኝም የሚል ነገር ያበዛሉ አዶለሰንት ላይ ማለት ነው። ለነሱ አዲስ መሆኑን አይገነዘቡትም። ወላጆች እንደሚረዷቸው ወይም ደግሞ ለነሱ አዲስ እንዳለፉበት ይዘናጉታል እና እነሱን መንገር አይረዷቸውም ብለው ስለሚያስቡ ከራሳቸው አምሳያ ወይም ፒራቸው ጋር ቢያወሩት ይሻላቸዋል። ሁለተኛው ማነሳው ሀሳብ ደግሞ ምንድነው አፕሮቻችን ከተበላሸ ያለንም ግንኙነት ሊበላሽ ይችላል። ምንድነው አዶለሰንት በምንሆንበት ጊዜ ወይም ደግሞ ልጆች ወደ አዶለሰንት ሲሄዱ ወላጆች እነሱን የሚቀርቡባቸው አፕሮች ሊቀየር ይገባል። እንደ ልጅ አንተ ዝም በል ምናምን ካበዙ አይረዳኝም እኮ እኔ ማለት በቃ ብቻዬን ነው እየተጋውኝ ያለሁት አይነት ስሜት ያዳብራሉ። ይህ ደግሞ ትክክል አይደለም። ወላጅ አይኖ ከኛ እንደተሻለ አስተሳሰብ ምናምን ማቹር መሆናቸውን እናውቃለን። ግን እኛ ማቹር ስላልሆነን ኔግሌክት እናደርገዋለን የእነሱን ምክር ምናምን። ለዛ ወላጅ የሚጠበቅ ነገር አለ ብዬ አስባለሁ ማለት ነው። በጣም ጥሩ ሩሃማ። ስለዚህ ልጆችን ልክ ልጅ ናቸው ብሎ እንደ ልጅነታቸው ትሪት ማድረግ ወይም ደግሞ እንደ ልጅነታቸው ትዕዛዝ ብቻ መስጠት ተገቢ እንዳልሆነ፣ ምክንያቱም በራሳቸው የእድገት ደረጃ ላይ ወደ ታዳጊ ወጣትነት እየሄዱ ስለሆነ ራሳቸው የሚወስኗቸው ውሳኔዎች እንዳሏቸው፣ ራሳቸው የሚያስቧቸው ሀሳቦች እንዳሏቸው፣ ይህን ነገር ደግሞ ወላጆች ካልተረዷቸው ምናልባት ዝምታን እንደሚለማመዱ ከዛ ይልቅ ግን የእድሜ አቻዎቻቸው ጋር ጓደኝነትን እንደሚያበዙ ነግራችሁናል እና ይሄ ለወላጆች ትልቅ ነጥብ ነው። ስለዚህ ወላጆች ሁልጊዜ ልጆች በደረሱበት የእድሜ ደረጃ ምን ያስፈልጋቸዋል፣ ለምንስ ዝም ይላሉ፣ እኛ እነሱን መቅረብ ወላጆች ልጆችን መቅረብ እንዴት ይችላሉ የሚለውን ነገር ከነሱ አሁን እነዚህ 4 ወጣቶች ያነሷቸው ትልልቅ ሀሳቦች አሉ። እነሱ የሚፈልጓቸውን ነገሮች መረዳት፣ ሀሳባቸውን ማዳመጥ፣ እንደ ልጅ አለማየት እንዲሁም ደግሞ ከሚከሰቱባቸው አካላዊና መንፈሳዊ ለውጦች የተነሳ የሚሰማቸውን ስሜቶች እንዳይደብቁ ግልጽ ሆኖ መቅረብ እኔ አውቃለሁ የወላጅነት ስሜት ሳይሆን ለመስማት ክፍት ሕሊናና ልብን አድርጎ ልጆች ሲሳሳቱም ሳይደነግጡና ብዙ ሳያመናጭቁ ልጆችን መቅረብ አስፈላጊ ይሆናል ማለት ነው። እንግዲህ በእናንተ እድሜ ያሉ ልጆች እንደሚታወቀው የእድሜ ጓደኞቻችሁን ጋር ብዙ ታወራላችሁ አይደለ? ብዙ ረጅም ሰዓት እንዲያውም ወላጅ በጣም ይጨነቃል። ለእኔ ምንም ሳይነግሩኝ ከጓደኞቻቸው ጋር ሲያወሩ ግን በጣም ብዙ ያወራሉ ይላሉ። ምናልባት ቴክስት ሜሴጅ ሊሆን ይችላል፣ ምናልባት ስልክ ሊሆን ይችላል፣ ምናልባት በአካል ከነሱ ጋር ብዙ ታወራላችሁ፣ ከወላጅ ጋር ግን አታወሩም። እንደው ይህ ሲሆን ቅድም እንዳላችሁት ወላጆች እንዲረዷችሁ ትፈልጋላችሁ አይደለ? ለነሱም ክፍት ለመሆን። እናንተ ግን ከእድሜ ኩያቾቻችሁ ጋር ስታወሩ በምን ርዕሰ ጉዳይ ነው የምታወሩት? ምንድን ነው የምታወሩት? እስቲ አቢጌል ካንቺል ጀምር። ከእድሜ ኩዮቻችን ጋር ሚ ፐርሰናሊ ከጓደኞቼ ጋር ላወራ የምችለው ነገር እንደተናገርሹ ቅድም እንደ ችግር የተጠቀሰው ነገር ከወላጆች ጋር የማንቀራረብበት ምክንያት
ከነሱ ጋር ኢንኮመን የሚያገናኘን ነገር የለም። ጀጅመንት በጣም ነው የምንፈራው በዚህ እድሜ ያለን ወጣቶች ማለት ነው። ስለዚህ ከጓደኞቻችን ጋር የሚያስጨንቀንን ነገር እንደ ችግር የሚያጋጥሙንን ነገሮች ከቤተሰብ ጋር ሊሆን ይችላል። ከቤተሰብ ጋር ብዙ የሚጣላ ወጣት ይኖራል በእኛ እድሜ የሚገኙት ማለት ነው። እሱን ነገር ዲስከስ እናደርጋለን። እንደዚህ አርጊ እንደዛ ታርጊ፣ ጥሩ ወደ ጥሩ ይመክረናል፣ መጥፎ ደግሞ ወደ መጥፎ ቦታ ይወስደናል አይደለ? ስለዚህ እንደ አቀራረባችንም ይወሰናል። ስለ ኢንትረስቶቻችን ወደፊት ላይ ምን አይነት ፊውቸር ቢልድ ማድረግ እንፈልጋለን እንደነገርኩሽ እንደ ጓደኛው ይወሰናል። ወደ ጥሩ መንገድ የሚወስደናል፣ ወደ መጥፎ የሚወስደናል እና ስለ ወደፊት ኢንትረስቶቻችን ምን ማድረግ እንፈልጋለን፣ ምን አይነት ፊውቸር ቢልድ ማድረግ እንፈልጋለን፣ ለዛ አሁን ምን እየሰራን ነው፣ ከአሁን ጀምሮ ያለውን ነገር ከጓደኞቻችን ጋር ልንወያይ እንችላለን። ወደ እድላዊት እየመጣው ነው ደግሜ ምን ያለሽ አንቺ በዚህ ጉዳይ ላይ? እሺ አመሰግናለሁ። እኔ በዚህ ጉዳይ ላይ የምለው ምንድነው አንደኛ ከጓደኞቻችን ጋር በደንብ ያለን ቅርበት የሚጨምረው ተመሳሳይ እድሜ ላይ ስለምንገኝ እና ደግሞ ተመሳሳይ ስሜት ስለሚሰማን ነው። ምክንያቱም ቤተሰቦቻችን ጋር ለማውራት አንደኛ እነሱ የሚረዱበት አስተሳሰብ ማቹሪቲ ኤክስፒሪየንሳቸው እዚህ ዓለም ላይ የቆዩበት እድሜ ብዙ ስለሆነ ብዙ ስላሳለፉ እኛ የምናወራውን ነገር ሜቢ ከነሱ ማይንድሴት አንጻር ነው የሚረዱት። ስለዚህ ከጓደኞቻችን ጋር ያለን ግንኙነት በጣም የበዛ ይሆናል። ምክንያቱም ተመሳሳይ ሀሳብ አለን፣ ተመሳሳይ ስሜቶች አሉን፣ ተመሳሳይ ሌቭል ላይ ስላለን ብዙ የሚያግባቡን ነገሮች ስላሉ ከነሱ ጋር ብዙ ጊዜ እናሳልፋለን። እኔ በግሌ እና ደግሞ በእኔ እድሜ ላይ የሚገኙ ወጣቶች የሚያወሩት ነገር ነው ብዬ የማስበው ምንድነው አንደኛ ስለ እሷም እንዳለችው አቢጌልም እንዳለችው ስለ ወደፊት ህይወታቸው በተለይ ደግሞ ተመሳሳይ ኢንትረስት ካለን ሁለታችንም ጓደኛዬም እኔም ተመሳሳይ ኢንትረስት ካለን ወደፊት ምን ማድረግ እንፈልጋለን፣ ይሄን ኢንትረስት እንዴት ማሳደግ አለብን፣ ሰዎች እንዴት መጥቀም እንችላለን የሚሉ ነገሮች ላይ እናወራለን። ከዚህ በተጨማሪ ደግሞ ከቤተሰብም የበለጠ ግንኙነት ለጓደኞቻችን ልንሰጥ እንችላለን። ምክንያቱም ምንድነው ቀረቤታም ይወስነዋል። ከጓደኞቻችን ጋር ያለን ግንኙነት በጣም ጠንካራ ከሆነ ኢቭን ለቤተሰቦቻችን ማናወራውን ነገር ፍሪ ሆነን ለጓደኞቻችን እናወራለን። ስለዚህ ቅድም ያነሳነው ትልቁ ፕሮብለም ምንድነው ወላጆች ለልጆቻቸው የሚሰጡት ፎከስ እንደ እድሜያቸው አይደለም። ማለት በ17 እና በ18 እድሜ ወይ ደግሞ በዚህ በአዶለሰንስ በምንለው እድሜ ላይ የሚገኙ ወጣቶችን እንደ ህፃን ወይ ደግሞ እንደ ህፃን ልጅ ትሪት ብናደርጋቸው ሜቢ ሚስ ኢንተርፕሬት አድርገው ወደ ሌላ ነገር ውስጥ ሊገቡ ይችላሉ። ቤተሰቦች አይረዱኝም ብለው ወደ ሌላ ጭንቀት ውስጥ ሊገቡ ይችላሉ። ስለዚህ ልጆቻችንን ምን ማድረግ አለብን ብዬ አስባለሁ እኔ ልጆቻችንን በእነሱ ባሉበት ሌቭል መረዳት አለብን። ለምሳሌ አንድ አዶለሰንስ ስቴጅ ላይ የሚገኝ ልጅ እንደ ህፃን አጥና ይሄን አድርግ ምናምን እያለን ብናዘው ላይሰማን ይችላል። ምክንያቱም በዛ ስቴጅ ላይ ሁሉንም አውቃለሁ ብሎ ሊያስብ ስለሚችል ምንድነው ማድረግ ያለብን ቀስ ብለን ተረጋግተን የልጃችንን ስሜት መረዳት መቻል። ከዛ በኋላ ደግሞ ምንድነው ፕሮብሌሞችን አንድ ላይ ለመፍታት መሞከር ነውና ጓደኞቻችን ጋር ቀረብ ያለ ግንኙነት ካለን ከቤተሰቦቻችንም የበለጠ ቤተሰቦቻችንን ላንነግራቸው የምንችላቸውን ነገሮች እንነግራቸዋለን። ስለዚህ ወላጅ በዚህ ጉዳይ ላይ የሚያስጨንቀው ነገር ነው ብዬ የማስበው እኔ ቅድም የተነሳው ልጆቻችን በጣም ከሚገባው በላይ ዝምታ ሲያበዙ በጣም ዲፕሬሽን ውስጥ ሊገቡ ይችላሉ ብለን እናስባለን። ምንድነው እንደዚህ ዝም የሚያስብላቸው ነገር ብለን እናስባለን። ስለዚህ ምንድነው ልጆቻችንን ቀረብ ብለን ማውራት አለብን። ምክንያቱም ጓደኛ በጣም ሴንሲቲቭ የሆነ ላይፍ ፓርት ነው ብዬ አስባለሁ እኔ። ምክንያቱም ብዙ ሰዎች በጓደኛ ህይወታቸው ተለውጧል፣ ብዙ ሰዎች ደግሞ በጓደኞቻቸው ህይወታቸው ተበላሽቶ አይተናል። ለምሳሌ ዩኒቨርሲቲ ላይ ብናይ ብዙ ሰዎች በጓደኞቻቸው ምክንያት በሱስ ተጠምደው ህይወታቸው ተበላሽቶ ብዙ ሰዎች አይተናል። ስለዚህ ጓደኝነት በጣም ሴንሲቲቭ የሆነ ፓርት ነው። ስለዚህ ኢቭን ለጓደኞቻችን የምንነግራቸው ነገር እኔ ሊሚት ሊኖር ይገባል ብዬ አስባለሁ። ምክንያቱም ይሄ ምንፈጥረው ሪሌሽንሺፕ ወይም ደግሞ ኢንተራክሽን ከጓደኞቻችን ጋር ወደ ሌላ ነገርም ሊያመራ ስለሚችል ወደ መጥፎ ነገር ሊወስደን ስለሚችል ቤተሰቦቻችንም ይሄንን የኛ ጓደኝነት ውስጥ ባይገቡም ግን ኮኔክሽኑን ይሄን ኢንተራክሽኑን መቆጣጠር የሚችሉበት መንገድ ቢኖር ልጆቻቸው መረዳት የሚችሉበት መንገድ ቢኖር በጣም የተሻለ ነገር መፍጠር እንችላለን። ልጆቻችንም ሳይኮሎጂካሊ የሚያድጉ ልጆችን ሳይኮሎጂካሊ ኢምፕሩቭድ የሆኑ ወደፊት ደግሞ አላማቸውን ኢንትረስታቸውን የሚከተሉና ለዚህ ዓለም ጥሩ ኢምፓክት መፍጠር የሚችሉ ልጆችን መፍጠር እንችላለን ብዬ አስባለሁ። እሺ ታነጌታ እዚህ ላይ የምትጨምረው ነገር ምንድነው? ከጓደኞቻችን ጋር ስትሆኑ ብዙ የምትወያዩበት ነገር እንደው ምንድነው ትላለህ?
ያው እኔ እንደማስበው ከሆነ ብዙ ጊዜ ብዙ ታይማችንን ከወላጆቻችን ጋር ሳይሆን ብዙ የህይወታችንን ብዙ ክፍለ ጊዜ የምናሳልፈው ትምህርት ቤት ውስጥ ነው እና ጓደኞቻችን ደግሞ ሊሆኑ የሚችሉ ከትምህርት ቤት ውስጥ ነውና እዚህ ትምህርት ቤት ውስጥ መሆናቸው ሞሮፍ ከቤተሰቦቻችን ይልቅ እንድንቀርባቸው አድርጎናል ማለት ነው። ከቤተሰቦቻችን ጋር ልንገናኝ የምንችለው 2 ሰዓት ምናምን አካባቢ ነው። ከዛ የበለጠ ልናገኛቸው አንችልም እና ያ ከጓደኞቻችን ጋር ብዙ ጊዜ ማሳለፋችን ከነሱ ጋር ብዙ ነገሮችን እንድናወራ ያደርገናል። ለምናወራበት ነገር ለምሳሌ ከትምህርት ቤት ውጭ የተደረጉ ነገሮችን ሊሆን ይችላል። ፖለቲካል ኢንትረስት ያለው ሰው ሊሆን ይችላል። ስፖርት ኢንትረስት ያለው ሰው የተለያየ ርዕሶች የሰማናቸው ርዕሶች ከዛ ደግሞ ወደፊት ምን ሀሳብ እንዳለን ምን ማድረግ እንደምንፈልግ ከትምህርት ቤት ውጪ አካዳሚኩን ሳይሆን የራሳችን መክሊታችን የምናወጣበት መንገድ ምን እየሰራን ነው የሚለው ነገር ከዛ ደግሞ ያንን ሼር ማድረግ ከፈለግን ኢንትረስታችን ተመሳሳይ ከሆነ አሁን ለምሳሌ ኮምፒውተር ሳይንስ መማር ይፈልግ ሰው ካለ ካሁን ፕሮግራሚንግ መማር የሚፈልግ ሰው ካለ ሁለታችንም ተመሳሳይ ኢንትረስት ካለ እንደዚህ አይነት ርዕሶች ማውራት ለወደፊት እዛ ዘርፍ ላይ ስንገባ ብዙ ነገሮች አውቀን እንገባለን ማለት ነው። አሁን ምንም ዘለን ዩኒቨርሲቲ ላይ መግባት ሳይሆን የሆነ ክሉ ኑሮን ዩኒቨርሲቲ ውስጥ እንገባ ያደርጋል እና በዚህ ንግግራችን መሀል ብዙ ነገሮች እንማራለን። ያ ነገር ግን ሊሆን የሚችለው እንደዚህ አይነት ርዕሶች ከሆነ ነው። እንደዚህ አይነት ርዕሶች ውጪ ከሆነ ወደ ሌላም ሁለታችን የምንጠፋበት መንገድ ሊሆን ይችላል ማለት ነው እና ብዙ ጊዜ የምናወራው ፐርሰናሊ እንደዛ ነው ማለት ነው። በጣም ጥሩ። ይሄ እንግዲህ ብዙዎችን ወላጆች ከሀሳብ ያወጣል ብዬ አስባለሁ። ምክንያቱም የሚያወሩትን ነገር እንደሰማችሁት ለወደፊት ህይወታቸው ጠቃሚ የሚሆኑ ምናልባትም ታነጌታ ጥሩ ነጥብ አንስቷል። አብዛኛውን የቀናቸውን የሚያሳልፉት ትምህርት ቤት ነው፣ ጠዋት መጥተው እስከ ማታ ድረስ። ስለዚህ ከጓደኝነት ባሻገር ደግሞ ሌሎች ነገሮችንም የማውራት ትምህርት ክፍል ውስጥ ብቻ ሳይሆን ከዛ ውጪ ደግሞ የመወያየት እድሉን ያገኛሉ ልጆች። ስለዚህ ለወደፊት የሚሆኑትን ነገር ውስጣቸው የታመቀውን ኃይል ምንድነው ብለው ይፈትሻሉ፣ ይመረምራሉ፣ ይወያያሉ ወላጆች። ስለዚህም ምናልባት ጓደኛ መረጣ ላይ ልታግዟቸው ትችላላችሁ እንጂ እንግዲህ ታነጌታ እንዳለው እድላዊትና አቢጌልም እንደነገሩን የሚወያዩባቸው ነገሮች መሰረት የሚጥሉ ነገሮች ስለሆኑ እድሉንም መስጠትና እንዲወያዩ ማድረጉም ጠቀሜታ ሊኖረው ይችላል ማለት ነው። በጣም አመሰግናለሁ። እዚህ ላይ ሮሃማ የምትጨምሪልን ነገር ካለ? እሺ፣ እኔ የምጨምረው ነገር አንድ ሰው ወደ አዶለሰንት እድሜ አካባቢ ሲደርስ የራሱ የሆነ ፊር ይኖረዋል። ምንድነው? ቤተሰቦቹ ጋር ሲቀርብ እነሱ አንደኛ ኦን ዘ ሴም ፔጅ የሚሆንበትን እድሜ ይፈልጋል። ምክንያቱም ወላጆች ያውቃሉ ከኛ ይልቅ በጣም ህይወት ምን እንደሆነች ያውቃሉ። እኛ የምናየው ድሪማችንን ነው፣ እነሱ ግን አይተውታል። ስለዚህ የሀሳብ እና አለመመጣጠን ይፈጠራል። እኛ ድሪም ስናደርግ ከኛ ጋር አብሮ ድሪም የሚያደርግን ነገር ነው የሚያደርግልን ሰው ነው የምንፈልገው። ስለዚህ ያንን አቺቭ እንድናደርግ የሚረዳንን የሚገፋፋንን ሰው ነው የምንፈልገው እና የምናነሳቸው ቶፒኮች ከዛ ጋር የተያያዙ ናቸው። ስለዚህ አሁን እኔ ጓደኛዬ እንዴት አድርጌ ይሄንን ፕላን አቺቭ ላደርግ እችላለሁ ምናምን ብዬ ልወያይ ላወራ እችላለሁ። ወላጅ ጋር ግን ስመጣ ሜቢ ፕላኑ ላይሆን ይችላል ሪያሊቲ ላይ ማለት ነው። ይሄ ደግሞ ስትነጋገሪ የልጅ ሀሳብ ምናምን የሚል ያጣጥሉብሻል። ይሄ ደግሞ ከነሱ ጋር ያለውን ርቀት እንዲጨምር ስለሚያደርግ እኛ ኦን ዘ ሴም ፔጅ የሆኑትን ሰዎች ነው ብዙ ጊዜ ልናወራ ሀሳባችንን ሼር ማድረግ የምንፈልገው። እሺ፣ ይሄ በጣም ቆንጆ ሀሳብ ነው። ምናልባት ወላጆች ካላቸው ልምድና ተሞክሮ የተነሳ የታዳጊ ወጣት ልጆቻቸውን ሀሳብ ይሄ ተግባራዊ አይሆንም፣ ይሄ ደግሞ የልጅ ሀሳብ ነው፣ አይ ይሄንን ብታደርጊ ይሻላል የሚሉ የነሱን ህልምና ቪዥን
ሊገድል የሚችል ምክረ ሀሳብ ሊሰነዝሩ ስለሚችሉ እና እንዳለችውም አንድ አይነት ገጽ ላይ ላይሆኑ ስለሚችሉ ምናልባት እነሱ በህይወት ገፍተው ሄደው ወደ መጨረሻ ወደ መካከለኛ ገጽ ላይ ስለሚሆኑ እናንተ ደግሞ ከመጀመሪያው ከልጅነት ህይወት ወደ መጀመሪያዎቹ ገጽ አልፋችሁ ምናልባት ከግማሽም በፊት በጣም ስለምትሆኑ ምናልባት ተመሳሳይ አስተሳሰብ ካላቸው እድሜ እኩዮቻችሁ ጋር ውይይትን ህልማችሁን እንዲሁም ውስጣችሁ የታመቀ ነገርን ለማውጣት የእድሜ እኩያችሁን እንደምትመርጡ ወላጆች ሊያውቁና ሊረዱ ይችላሉ። ምናልባት ወላጆች ደግሞ መለስ ብለው እነሱ ያለፉበትን በእናንተ እድሜ ደረጃ ላይ ሆነው ያጋጠማቸውን ነገር ቢያወያያችሁ ይጠቅም ይሆን? እነሱ የነበሩበት በእናንተ እድሜ እያሉ ምን ያደርጉ እንደነበር አንዳንድ ጊዜ ማፎካከር ይሆናል። እኔ እንዲህ አልተሟላለኝም ነበር እናንተ ይሄ ያላችሁ ይሆናል። ያ ሳይሆን ግን እኔም እንዲህ ይሰማኝ ነበር እንዲሏችሁ ትፈልጋላችሁ አይደል? ጥሩ ነው አይደል? ምናልባት ተመልሰው አይ እኔም እንዲህ ተፈትኜ ነበረ ስለዚህ እናንተም ታልፉታላችሁ። ያ ተመሳሳይ ገጽ ላይ ለመሆን ሊረዳ ይችላል ማለት ነው። እንግዲህ የምትወያዩበትን ነጥብ ካወቅን ከእድሜ እኩዮቻችሁ ጋር አቢጌል ወደ አንቺ ልምጣና አንዳንድ ጊዜ ከጓደኛ ጋር ስንሆን በተለይ ነፃነት ይሰማናል። እኔ የምመርጣቸው ጓደኞች አሉ በዚህ እድሜ እንደ ትልቅ ሰው በጣም ነፃነት ስለሚሰማኝ ምን አደርጋለሁ? የፈለኩትን አርስታ አወራለሁ። በዛ ውስጥ ደግሞ አንዳንድ ጊዜ ማልፈልጋቸውን ነገሮችም አወራለሁ። ለምሳሌ ወደ ሀሜት እንሄዳለን። ትንንሽ በሚመስሉ ልምምዶች ትልልቅ የሚባሉ ነገሮችን ትልልቅ ከሚባሉ ሰዎችም የማይጠበቁ ነገሮችን እናደርጋለን። የሰዎችን ገመና አውጥተን እንነጋገራለን። ለምን? ያ ጆሮ ስለሚመቸን፣ ያ ጓደኝነት ስለሚመቸን ማለት ነው። ይሄ ልምምድ በእናንተ እድሜም ሊበቃ ይገባል፣ መተው ሊኖርባችሁ ይገባል። እና አንዳንድ ጊዜ በጣም ነፃ ስትሆኑና አብዝታችሁ ከምትወዷቸው ጓደኞቻችሁ ጋር ስትሆኑ ምናልባት እንዴት ነው ራሳችሁን የምትጠብቁት? ካላስፈላጊ ወሬ ወይም ደግሞ ካላስፈላጊ ንግግር ወይም ደግሞ ብዙ ጠቃሚ ታከሌለው ውይይት ራሳችሁን እንዴት ነው የምትገቱት? መጀመሪያ ከሀሳቡ ስንነሳ ቅድም ምድላይ ታንስተዋለች። ጓደኞቻችን ጋር በምንሆንበት ጊዜ መጥፎ ጓደኛ የምንመርጥ ከሆነ ወደ መጥፎ መንገድ ነው የሚወስደን አይደለ? ስለዚህ ያ ጓደኛችን ደግሞ የለመደው ነገር ይኖራል፣ ከሌላ ሰው ጋር ሊሆን ይችላል። አዲስ ሰው የምንተዋወቅ ከሆነ ደግሞ አፕሮች የምናደርገውን ጓደኛ መምረጥ መቻል አለብን። ሁሉም ሰው ጓደኛችን ሁሉም ሰው ልናቅ እንችላለን። ነገር ግን ጓደኛዬ ብለን የምንመርጠው ሰው ኢንትረስታችን ተመሳሳይ መሆን አለበት። በብዙ መንገዶች አንድ አይነት መሆን አለብን። አንድ አይነት በምንሆንበት ጊዜ የምናወራው ነገር ደግሞ አባውት አወር ኢንትረስት ወደፊታችን ምን ሊሆን ይችላል፣ ሌላም ነገር ልናወራ እንችላለን። ስለ ቤተሰባችን ልናወራ እንችላለን። እሱን መወያየታችን አይቀርም። ነገር ግን ይሄ ሀሜት የሚባለውን ነገር ደግሞ የለም ምናምን ልልሽ አልችልም። በዚህም እድሜ ይኖራል። ግን አቮይድ የምናደርገው የሚፈጠርበትን ምክንያት ሲጀመር ከጓደኞችሽ ጋር ያንን ወሬ የምታወሪውን ወሬ ለማስቀጠል ተብሎ ነው አይደለም? የምናወራው ነገር ይኖራል መጀመሪያ። ከዛ በኋላ ወሬው እንዳይቋረጥ ብለን ደግሞ ሌላ የተነገረንን የሰው ገመና ምናምን የጓደኞቻችንን ሚስጥር የምናወራውን ነገር ለጓደኞቻችን መገደብ አለብን ብላለች ቅድም ምድራዊት። እና የማንገድብ ከሆነ ደግሞ የሰማንን ነገር በሙላ የምንነግራቸው ከሆነ ልናምናቸው እንችላለን መጀመሪያ ላይ ኦፍኮርስ። ግን ያ ሰው ምን ያህል ታማኝነት ይኖረዋል የሚለውንም ነገር አውቀን ነው መናገር ያለብን ከተናገርን። ምክንያቱም ከቤተሰብ ቅርብ ወይ ደግሞ ጥሩ ግንኙነት ከሌለን ማለት ነው። እና አቮይድ ማድረግ አይቻልም። ያጋጥማል፣ ማጋጠሙ አይቀርም። ግን ይሆናል አይደለ? እኛም ታማኝ መሆን አለብን ለጓደኞቻችን። ሚስጥር ራስሽን ነው የምታይበት፣ ራስሽን ነው የምትፈትሽበት ምን አይነት ሰው ነኝ የሚለውን ነገር ማለት ነው። ስለዚህ ማቆም ካለብሽ ማቆም አለብሽ። እና ወሬው ኤክስቴንድድ ባይሆን ወላጆችም ልጆቻቸው ከጓደኞቻቸው ጋር ረጅም ጊዜ ሲያወሩ ምንድነው የምታወራው? ኦፍኮርስ መቅረብ አለባቸው ልጆቻቸው። ምንድነው የምታወራው? ኦፍኮርስ ጥሩ ነገር ሊያወሩም ይችላሉ። እና ይህንን ሀሜት የሚባለውን ነገርም አቮይድ እንዲያደርጉ ወላጆችም ትልቅ አስተዋጽኦ የልጆቻቸው ህይወት ውስጥ ሊኖራቸው ይችላል ማለት ነው። በጣም ጥሩ። ስለዚህ እንዲያውም አንድ ጥሩ ነገር አልሽኝ። ቤተሰብስ አሁን ለምሳሌ ከቤተሰብም ምናልባት ቤት ውስጥ ስለ ሰው ዲስከስ ማድረግ አለባቸው ብለሽ ታስቢያለሽ? ስለ ሰው ቤት ስለ ሰዎች ማውራት አለባቸው?
የለባቸውም በተለይ ደግሞ ልጆቻቸው ፊት ምክንያቱም ያ ነገር ነው ያንን ልጅ የሚቀርጸው ወላጆች ስለ ሌሎች ሰዎች ስለ ቤተሰብ ስለ ዘመድ በደንብ ይወራል ሁሉም ቤት አይደለ በሚወራበት ጊዜ ልጆች በማይኖሩበት ቦታ ምክንያቱም እነዛ ልጆችም ስለዛ ቤተሰብ አካል የሚኖራቸውን አስተሳሰብ ይቀይረዋል ላይናገሩት ይችላሉ ሄደው እንጂ ከዛ ወላጆቻቸው የሚያደርጓቸው ነገሮች ነው አይደለ ከልጅነታችን ጀምሮ አብረው ነው የሚሆኑት ወላጆቻችን ናቸው እነሱ የሚያደርጉት ነገር ተከትለን ነው በእነሱ የነሱን ስቴፕ ተከትለን ነው የምንሄደው ስለዚህ እኛም ከጓደኞቻችን ጋር ሄደን የሆነ ሰው ነገር ይነግረናል ከዛ ሄደሽ ሌላኛዋ ትናገራለሽ ምናምን እና በዛ መሀል መቀየም ይፈጠራል ያንን ሰው ሳታስቢው ልታገኙ ትችላለሽ መጥፎ የሆነ ነገር ቢኖረው ማለት ነው በጣም ጥሩ ስለዚህ ይሄ ትልቅ ሀሳብ ነው አቢጌል የነገረችን ምናልባት ልጆች ላይ ይናገሩ ይችላሉ ዝም ሊሉ ይችላሉ ግን ያያሉ ይከተላሉ ወላጆችን ስለዚህ ምናልባት ቤት ውስጥም ልጆች ብቻቸውን ሲሆኑ ወደ ሀሜት እንዳይገቡ ቤት ውስጥ የምናወራውንም ነገር መገደብ በተለይ ደግሞ የሰው ቤት ውስጥ ገብተን ባናወራ ስለ ዘመድም ይሁን ስለ ልጆቻችን ጓደኛ ወላጆችም ይሁን ስለሚጠቅም የሰው ቤትም ይሁን ስለ ሰው ቤት ገብተን ባናወራ ምናልባት ልጆቻችን ከጓደኞቻቸው ጋር ሊያወሩ የሚችሉትንም አርስት በዛው መምረጥ ሊሆን ይችላል አይዲያ ወይም ደግሞ ሐሳብ የሚሽንሸራሸርበት ቤት ልጆች ከጓደኞቻቸው አቢጌል እንደነገረችን ያንን አይተው ወስደው ስለ ሐሳብ የሚያወሩና ስለ ሐሳብ ትልልቅ ነገሮችን የሚወያዩ ይሆናሉ ነገር ግን ቤት ውስጥ ስለ ሰው ብቻ የሚወራ ከሆነ ልጆቻችን ያንን ይወስዱና ለሌሎች ልጆችም ያንን ያስተላልፋሉ ስለዚህ እኛ መሆን የምንፈልገውን ነገር ልጆቻችን እንዲከተሉን እኛ ሆነን ማሳየት ይጠበቅብናል ማለት ነው እድላዊት ተሳ ይሄንን እንዴት ታይዋለሽ እሺ በመጀመሪያ እኔ አንድ ትልቅ ነገር ነው ብዬ የማስበው ቅድም ሁለቱ ጓደኞቼ ተናግረውታል ኢንቫይሮንመንት በጣም አፌክት ያደርገናል እና ምንውልበት ኢንቫይሮንመንት ለምሳሌ አንድ ሰው ስለ ምግብ ብቻ ከሚያወሩ ጓደኞቹ ጋር ቢውልና ስለ ምግብ ምንም ባያቅ ወይ ደግሞ ስለ ምግብ አሰራር ምንም ባያቅ የሆነ ቦታ ላይ ኮንሺየስ ሳይሆን ስለ ምግብ ሲጠይቅ ስለ ምግብ ማውራት ይጀምራል ይሄ የሚያሳየን ምንድነው ኢንቫይሮንመንታችን ምን ያህል ኢምፓክት እንዳለው ምን መርጣቸው ጓደኞች ምን እንደሆኑ ለምሳሌ እኛኮ መጥፎ ሆነ ላይሆን ይችላል ግን ጓደኞቻችን መጥፎ ከሆኑ የሆነ ሰዓት ላይ ያንን ነገር ያደረግነው ራሳችንን እናገኘዋለን ኮንሺየስ ሳንሆን ስለዚህ ምንድነው መጀመሪያ የምናወራቸው ነገሮችም ሆነ የምናረጋቸው ነገሮች ለመመጠን ጓደኞቻችንን መምረጥ አመራረጡ ላይ በደንብ ፎከስ ማድረግ አለብን መጀመሪያ እኔ አንድ ሰው ጓደኛ መምረጥ አለበት ጓደኛ የሚመርጥበት መስፈርት ብዬ የማስበው ተመሳሳይ ኢንትረስት ያለው እና ደግሞ ይሄ ሞራሊ መጥፎ የሆኑ ነገሮች ላይ የማይሳተፍ ከዛ በተጨማሪ ደግሞ ምንግባባበት ነገር ያለው ሰው ቢሆን የተመረጠ ይሆናል ከዛ አሪፍ ጓደኛ ከመረጥን ምናወራቸውም ነገሮች የተመረጡ ይሆናሉ ግን አቢጌልም እንዳለችው ምንድነው ይሄ ስለ ሰዎች ማውራት ምናምን ቶታሊ ላናቆመው ወይ ደግሞ ኮምፕሊትሊ ላናቆመው እንችላለን ግን መጠኑን መቀነስ በጣም ኢምፖርታንት ነው ስለዚህ ምናወራቸው ነገሮች ሁሌ ፖዚቲቭ መሆን አለበት ምክንያቱም ሁሌ ሰዎች የሚያወሩት በውስጣቸው የሚያስቡትን ነገር ነው ስለዚህ ምናወራቸው ነገሮች መጠንቀቅ አለብን ምክንያቱም እነዛ ምንድናቸው የሐሳቦቻችን የስሜቶቻችን ሪፍሌክሽን ስለሆኑ ምን ይባላል አፍ ሲከፈት አይምሮ ይታያል ይባላል አይደል ስለዚህ ምናወራቸው ነገሮች በጣም ኢምፖርታንት ናቸው ያላሰብነው ነገር አናወራም ስለዚህ ያንን ነገር አወራነው ማለት ኮንሺየስሊም ሆነ አንኮንሺየስሊም ሆነ ያንን ነገር ውስጣችን ነበር ማለት ነው ስለዚህ ይሄን ነገር እንዴት ነው ማስቀረት የምንችለው በተቻለ መጠን ፖዚቲቭ የሆኑ ነገሮችን ማውራት ራሳችንን ሊያሳድግ የሚችል ነገር ማውራት በተለይ ደግሞ ጓደኞቻችን ጥሩ ከሆኑ ምንግባባበት ነገርም ካለ ይሄ ነገር የሚሄድበት ኤክስተንት ይቀንሳል ብዬ አስባለሁ ስለዚህ ዋናው ፎከስ መሆን አለበት ብዬ የማስበው የጓደኛ አመራረጥ ከዛ ደግሞ አንደኛ ሰውየውም ራሱ የሚመርጠው ግለሰብ ማደግ የሚፈልግ ሰው ቢሆን ጥሩ ነው ብዬ አስባለሁ ምክንያቱም ምናወራቸው ነገሮች ከሐሳቦቻችን ጋር ስለሚገናኙ ማደግ የሚፈልግ ሰው አብዛኛውን ጊዜ የሚያወራው ስለ እድገት ነው ወደ እድገት የሚሄድበት መንገድ ነው የሚፈልገው ጓደኞቹም ማደግ የሚፈልጉ ጓደኞች ናቸው የሚሆኑ ስለዚህ እኛ ምንመርጣቸው ጓደኞች ከኛ ሐሳብ ከኛ ኢንትረስት ከኛ ኤክስፒሪየንስ እና ከኛ ፍላጎት የመነጩ ነው የሚሆኑት ይሄ ደግሞ ምንሰራውን ምናወራውንና ኤቭሪ አክቲቪቲያችንን በደንብ ይቆጣጣራል ስለዚህ ይሄንን ነገር በጣም ጥሩ ጥያቄ ነው አክቹሊ ማለት ስለ ሰዎች ማውራትና ሰዎችን ማማት በዚህ በልጅነት ሌቭል መቅረት ያለበት ነገር ነው ምክንያቱም አንደኛ ምንም ኢምፖርታንስ የሌለው ነገር ስለሆነ
እኛም አንጠቀምም፣ ሰውንም አንጠቅምም። ስለዚህ ዋትስ ዘ ፖይንት ያንን ነገር ማድረግ። ስለዚህ ምን ማድረግ አለብን? ፖዚቲቭ የሆኑ ነገሮችን በተቻለ መጠን ማብዛት ጥሩ ነገር ነው ብዬ አስባለሁ። በተለይ ደግሞ እኛ ቲኔጀሮች ስለሆንን እኛ ላይ ይሄ ነገር ቢሰራ ወደፊት ጥሩ ነገር ይታያል ብዬ አስባለሁ። በጣም ጥሩ፣ በጣም ጥልቅ የሆነ መልእክት ነው እድላዊት የሰጠችን። ስለዚህ ሁል ጊዜ ልጆች ራሳቸውን ትንንሽ ከምትመስል ከልምምድ ይጀምርና እንዲያውም በጣም ለጆሮአችን ስለሚጣፍጠን ወደ ሱስነት ያድጋል። ስለዚህ ቆም ብለን አይተን እሷ እንዳለችው ኮንሸስ ሆነን የምናወራውን ነገር መምረጥ፣ አካባቢያችንን፣ ጓደኞቻችንን መምረጥ፣ የምናወራውን ነገር ደግሞ አሉታዊ የሆኑ ነገሮች የሚጠቅሙንን ሀሳባቸው ከፍ ያሉ ነገሮችን መምረጥና እዛ ላይ ማውራቱ ለወደፊት ለሚኖረን ህይወት መሰረት ሊጥል ይችላል ማለት ነው። በጣም ጥሩ መልእክት ነው። እሺ ሩሃማስ ምን ትያለሽ በዚህ ጉዳይ ላይ? እኔ የማስበው ምንድነው በተለያየ አቅጣጫ ልናየው እንችላለን። አንደኛ ከወላጅ የሚጠበቀው ነገር ምንድነው? ባይዘዌ ሰውን ማማት ምናምን ከልጆች አድገው ሳይሆን ከልጅነትም ነገር የሚፈጠር ነገር ነው። ስለዚህ አሁን ሁለት ልጆች ማማት የሚፈጠረው ሁለት ሰዎች ወይ በማይግባቡበት ነገር ላይ ሲሆን ነው እና ወላጆች ከማማት ይልቅ ሲያሙ አሁን አንድ ልጅ ሲያማ ሲገኝ አይ እንደዛ አይደረግም፣ ሂድና ተታረቀው፣ እንደዚህ አጥፍተሃል ብለ ንገረው ብሎ ማለማመድ ይኖርበታል። የሆነ በቃ ክሊር የሆነ ኮሚኒኬሽን ከሌሎች ሰዎች ጋር መፍጠር እንዳለባቸው ሊመክሯቸው ይገባል። ሁለተኛ ነገር ደግሞ ከመጽሐፍ ቅዱስ ጋር እያያያዙ ወይም ደግሞ ከሃይማኖት ጋር እያያያዙ ቢያሳድጓቸው ጥሩ ነው። ምክንያቱም ንግግር ራሱ ሲበዛ ኃጢአት አለ አይደል? ስለዚህ አሁን እንደኛ ይሄንን እንዲያውቅ አድርገው ካሳደጉት ልጁ ከአንዳንድ አላስፈላጊ ወይም ደግሞ የተንዛዛ ወሬ ራሱን እንዲቆጥብ አርገው ማስተማር ይጠበቅባቸዋል። ለዛ ሃይማኖት በጣም ትልቅዬ ቦታ አለው ብዬ እናገራለሁ። በተጨማሪ አንዳንድ ሰው ደግሞ የሆነ ሱስ አለበት። ሰው ሲታማ ደስ የሚለው አይነት ሰው አለ። ስለዚህ እነሱ ሁሉም እንዳነሱት ኢንቫይሮንመንታችንን ልንመርጥ ይገባናል። እንደዚህ አይነት ከሚያደርግ ሰው ጋር ማዘውተር ጥሩ አይደለም። ምክንያቱም በማይመች አካሄድ ሊያስኬደን ስለሚችል ራሳችንን ልንጠብቅ እንችላለን። ከሃይማኖት ጋር ከተጣበቀን ደግሞ ይሄ የመሆኑ ቻንስ ይቀንሳል። እሺ በጣም ጥሩ ሩሃማ፣ አንቺም ቆንጆ መልእክት አስተላልፈሻል። ስለዚህ ምናልባት ልጆች አብራችሁ ስትሆኑ ግጭት ቢፈጠር ምናልባት ሄደው ለወላጆች አንድ ነገር ቢናገሩ እንዲህ ብሎኝ እንዲያርጎኝ ያንን ልጅ በሌለበት የተሆነውንም ነገር እርግጠኛ ባልሆንበት ነገር ስለዛ ልጅ ወይም ስለዛሽ ልጅ ከማውራት ይልቅ ምናልባት ቆም ብለን የጎደለውን ነገር ማየት ሊሆን ይችላል። መንፈሳዊ ህይወታቸውን ልጆች እንዲያጠናክሩ በሚሄዱባቸው ቤተ እምነቶች ስለ ሰው ሰላም፣ ስለ ሰዎች አንድ ላይ መኖር፣ ስለ ሰዎች እድገት የሚያስተምሩ መጽሐፍ ቅዱሳዊ ወይም ደግሞ ከሌሎች እምነቶች የሚያገኟቸውን እሴቶች ይዘው እንዲያድጉ ልጆች ማድረግ ምናልባት ካልሆኑ ትንንሽ ከሚመስሉ የሐሜት ልምምዶች ልጆችን ሊታደጉ ይችላሉ። ከዛ ባሻገር ደግሞ እንደተባለውም አካባቢና ሁኔታዎችን መምረጥ አስፈላጊ ሊሆን ይችላል ማለት ነው።